ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ግሬድ 9 ባዮሎጂ ዩኒት 4 ላይ ተመልሰናል። ሪፕሮዳክሽን ነው ማለት ነው። ሪፕሮዳክሽን እነዚህ አውትላይኖች አሏቸው። በዚህ ዩኒት እነዚህን አውትላይኖች ነው ማለት ነው ከቨር የምናደርገው። ኢንትሮዳክሽን ቱ ሪፕሮዳክሽን። ሪፕሮዳክሽን ማለት መራባት ነው ብለናል አይደል? መዋለድ ወይም መራባት ነው። ሪፕሮዳክሽን is one of the unique characteristics of life. On the previous units, characteristics of life ስናይ አለበት አይተነዋል ማለት ነው። ሁለት አይነት modes of reproduction አሉ። asexual reproduction እና sexual reproduction የሚባሉ ማለት ነው። asexual reproduction a የሚለውን ፊት ለፊት ሲቀመጥ ያው አፍራሽ ነው አይደል? ስለዚህ asexual ሴክሹዋል ያልሆነ ማለት ነው። ወይም እነዚህ ነገሮች ለመራባት ሴክሹዋል የሆነ ኢንተርኮርስ አያስፈልጋቸውም ማለት ነው። ኦንሊ ዋን ፓረንት ነው የሚያስፈልገው፣ ሁለት ፓረንቶች አያስፈልጉም። እና ስፔሻል ሪፕሮዳክቲቭ ኦርጋንስ የላቸውም። እና እያንዳንዳቸው የሴክሹዋል ሪፕሮዳክሽን ያላቸው ኦርጋኒዝሞች ተራብተው አንዱ ተወልዶ አዳልት ኤጅ ላይ ሲደርስ ራሱን ማራባት ይችላል ማለት ነው። ሌላኛው ሴክሹዋል ሪፕሮዳክሽን ነው። ሴክሹዋል ሪፕሮዳክሽን ያው ስሙ እንደሚነግረን ሁለት ፓረንትስ ያስፈልጋሉ እና ሴክሹዋል የሆነ መዋለድ ነው ማለት ነው። እነዚህ እንትኖች ስፔሻል የሆኑ ጀርም ሴሎች ያስፈልጓቸዋል። ጀርም ሴል የምንላቸው ኤግስ ኦር ስፐርም ሴል ናቸው። እነዚህ ሁለቱ ተገናኝተው ፈርቲላይዝ አድርገው አዲስ ኢንዲቪጁዋል ይሰጡናል ማለት ነው። asexual reproduction is the production of individuals without gametes ብለናል። ጋሜት ሴልስ አር ኤግ ሴልስ ወይም ስፐርም ሴልስ ያለ እነዚህ የሚራቡ ናቸው። የሴክሹዋል ሪፕሮዳክሽን ለማን ላይ ነው የሚታየው? እነ ባክቴሪያ፣ ፈንጋይ፣ ዩኒሴሉላር ዩካሪዮትስ ሜኒ ኢንቨርተብሬቶች እና ፕላንቶች ላይ ይታያል። ግን አመንግ ቨርተብሬቶች ላይ አይታይም ማለት ነው። ስለዚህ ዋት አር ዘ አድቫንቴጅስ እና ዲስአድቫንቴጅስ? ጥቅሙ ምንድነው? ኖ ሜት ኢዝ ኒድድ። ሁለት የሆነ ዛት ኦርጋኒዝም አያስፈልጋቸውም ማለት ነው ለመራባት። ስለዚህ አንድ ካለ በቂ ነው። አንድ ካለ ራሱን አራብቶ መብዛት ይችላሉ። ኖ ጋሜትስ ኒድድ እነዚሁ ነው ማለት ነው። all the good characteristics of the parent are passed on to the offspring። በቃ ሰውየው የራሱን ኮፒ ነው ማለት ነው ሜክ የሚያደርገው። አሁን ኮፒ ቤት ሄደን አንድ ወረቀት ኮፒ ስናደርግ የምንፈልገውንም ማንፈልገውንም ኮፒ እንደሚያደርገው ሁሉ ይሄ ነው። ጠቃሚ ነገሮችም በሙሉ ኮፒ ይደረጋሉ ማለት ነው እና ጉድ ትሬቶቹ በሙሉ ይወርዳሉ እና the offspring will grow in the same favorable environment as the parent። እዛ ጋር እንዳለ በቃ እንደ ፓረንቱ ነው የሚኖረው ማለት ነው። ፓረንቱ የሚመቸው ኢንቫይሮንመንት ላይ ነው የሚኖረው ራሱን ስለሚመስል እና plants that reproduce asexually usually store large amounts of food that allow ሰርቫይቫል ማለት ነው። ያው ብዙ ላርጅ አማውንትስ ኦፍ ፉድ ይይዛሉ። ዲስአድቫንቴጁ ደግሞ ምንድነው? ቅድም እንዳልነው ኮፒ ሲደረግ የሚጠቅመውንም ማይጠቅመውንም ነው አይደል ኮፒ የሚደረገው። ስለዚህ አዳፕቴሽን ለሚቀያየረው ኢንቫይሮንመንት አዳፕቴሽን አይኖራቸውም ማለት ነው። ቁጭ ፓረንታቸውን ስለሚመስሉ ለፓረንታቸው አዳጋቸው የሆነ ነገር በሙሉ እነሱንም አዳጋቸው ይሆንባቸዋል ማለት ነው። ስለዚህ አዳፕቴሽን ብዙ አይኖራቸውም። ይሄ ዲስአድቫንቴጃቸው ነው። ታይፕስ ኦፍ የሴክሹዋል ሪፕሮዳክሽን። ፊሽን ማለት ለሁለት መካፈል ማለት ነው። ባይናሪ እና መልቲፕል ፊሽንስ የሚባሉ አሉ። ዘ ኦርጋኒዝም ዲቫይድስ ኢንቱ ቱ። ባይናሪ ከሆነ ለሁለት ነው የሚከፈለው፣ ለብዙ ከሆነ ደግሞ መልቲፕል ፊሽን ይባላል ማለት ነው። ባይናሪ ፊሽን ኢዝ ኮመን አመንግ ባክቴሪያ፣ አልጌ ኤንድ ፕሮቶዞዋ ይለናል። እንዴት ነው የሚሆነው? እዚህ ጋር እንደምታዩት ይሄ አንዱ ሴል አለ፣ ኒውክሊዮይድ እና ፕላዝሚድ አለው። ከዛ እሱ በማይቶሲስ አማካኝነት ለሁለት ሪፕሊኬት ያደርጋል ወይም ይባዛል ማለት ነው። ያለው ነገር በሙሉ the chromosomes, the nucleus ለሁለት ይባዛል። ከዛ ጫፍና ጫፍ ላይ ይሆንና እዚህ ጋር እንደምታዩት መሀሉ ላይ ክፍት ይሆናል። ከዛ ለሁለት እኩል ይካፈላል ማለት ነው። ይሄ ባይናሪ ፊሽን ይባላል። እና ባክቴሪያ፣ አልጌ እና ፕሮቶዞዋ ላይ ኮመን ነው ማለት ነው። ከዛ ሌላኛው ደግሞ መልቲፕል ፊሽን ነው። መልቲፕል ፊሽን ኢዝ ኮመን አመንግ ሰም ፓራሲቲክ ፕሮቶዞዋ ላይክ ማላሪያል ፓራሳይቶች ማለት ነው። እና ሰም ኢንቨርተብሬቶች ላይ
ኮመን ነው ማለት ነው። ይሄ እንዴት ነው የሚሆነው? ኒውክለሱ አለ እዚህ ጋር እንደምታዩት። ከዛ ሪፕሊኬት ያደርጋል። ሁለቴ ብቻ አይደለም፣ ብዙ ጊዜ ሪፕሊኬት ያደርጋል። ይባዛል። ከዛ እያንዳንዱ ኒውክለስ ትንሽዬ ሳይቶፕላዝሙን እየነቀለ ይበታተናል ማለት ነው። ብዙ ዳውተር ሴሎችን ይፈጥራል ማለት ነው። ይሄ ብዙ እንዲፈጥር ያደርገዋል። መልቲፕል ፊሽን ይባላል። ሌላኛው ፍራግመንቴሽን። ፍራግመንቴሽን is a breakdown of a parent organism into parts that develop into whole organism ነው የሚለን። እንዴት ነው? አሁን እዚህ ጋር እንደምታዩት ይሄኛው ስታርፊሽ አለ። ስታርፊሽ ላይ ጫፉን ስንቆርጠው፣ አንድ እጁን ስንቆርጠው የተቆረጠችዋ አዲስ ኦርጋኒዝም ትሆናለች። ከዛ የቀረውም አንድ ኦርጋኒዝም ሙሉ ኦርጋኒዝም ይሆናል ማለት ነው። ይሄ ፍራግመንቴሽን ይሆናል። አንዳንድ ትሎች አይታችሁ እንደሆነ የማይሞቱ ትሎች አሉ አይደል? ጭንቅላቱ ካልተመታ መስተቀር ለምሳሌ ቴይሉን ስንቆርጠው ወይም መሃል ላይ ስንቆርጠው እሱ ብቻውን ሄዶ አንድ ኦርጋኒዝም ይሆናል፣ ሌላኛው ደግሞ ራሱን ሞልቶ ይሄዳል ማለት ነው። እና እንዲህ አይነት ነገሮች አሉ። እዚህ ፍራግመንቴሽን is observed in fungi, plants, animals and algae ይለናል። ስፓይሮጃይራ፣ መልቲሴሉላር animals like worms እና many invertebrates እንደነዚህ ናቸው። ያው እኩል አይደለም የሚከፈለው፣ ጀስት የተከፈለው ፓርት ግን ወደ አንድ ኢንዲቪጁዋል ያድጋል ማለት ነው። ሌላኛው ባዲንግ አለ። ባዲንግ the organism divides into two unequal parts ይለናል። እዚህ ላይ ባዲንግ እንዴት ነው የሚሆነው? በድ ማለት እንቡጥ ነገር ነች። እቺ አበጥ ብላ የምትወጣ ነገር እዚህ ጋር ያለች ማለት ነው። ሶ ከኦርጋኒዝሙ አንዲት አበጥ ያለች ነገር ትወጣለች። ከዛ ውስጡ በማይቶሲስ አማካኝነት ክሮሞዞም እና ኒውክለስ ሪፕሊኬት ካደረገ በኋላ ወደዚህ ይመጣል። የሆነ ያክል ሌላ ኒውክለስ ወደዚህ ይመጣል። ከዛ እያደገ ሄዶ ራሱን ከፍሎ ተገንጥሎ ይቀመጣል ማለት ነው። ይህ ሁሉ የሚጀምረው በምንድነው? በበልጅ ነው፣ ወይም ደግሞ በድ በምትባል ነገር ማለት ነው። እና it's common in fungal species and invertebrates እና budding also occurs commonly in some invertebrate animals such as hydra ይለናል ማለት ነው። እና ይስትስ ላይም ኮመን ነው። ይኸው እዚህ ጋር እንደምታዩት ይስቱ አለ። እዚህ ጋር በድ የምትባል ብጥ ያለች ነገር ትፈጠራለች። ከዛ ኒውክለሱ ሪፕሊኬት አድርጎ ወደ በዱ ሪፕሊኬት ያደረገው ይሄዳል። እቺ ተከፍላ ብቻዋን አንድ ኢንዲቪጁዋል ሆና ትወጣለች ማለት ነው። ሌላኛው ስፖሩሌሽን ነው። ስፖሩሌሽን ማለት by the formation of spores ወይም reproductive cells ይለናል። ስፖርስ የሚባሉት እነዚህ ዘር ናቸው። ዘራቸውን የሚያስተላልፉበት ነገር ነው እና በኢዝሊ ቶሎ ዲስትራክት የሚደረግ ወይም የሚጠፋ ነገር አይደለም። the majority of fungi reproduce by this method ይለናል። እና እንዴት ነው? ስፖሮች እነዚህ በዶቹ ንፋስ ሲነፍስባቸው ወይም በአየር ምክንያት ይበታተኑና ይሄዳሉ ማለት ነው። እዚህ ጋር እንደምታዩት ይሄድና ልክ የሆነ መሬት ላይ ያርፋል። ከዛ suitable የሆነ ኢንቫይሮንመንት ሲያገኝ ነው፣ የሚመች የሆነ ኢንቫይሮንመንት ሲያገኝ ሃይፌዎችን ማውጣት ይጀምራል። ሃይፌ የሚባሉት እንደነዚህ ይወጣል። ከዛ ፊላመንተስ የሆነ ብራንች ይፈጥራል። ፊላመንተስ ብራንች ማለት ይሄ ቀጫጭን እንደ እጅ የሚመስሉ ነገሮችን ያወጣል። ከዛ ይሄ ወደ ማይሴሊየም ያድጋል። ከዛ እነዚህ ማይሴሊየሞቹ ጫፎቹ ላይ ስዌሊንግ ይፈጥራል፣ ወይም ብጥልና ስፖራንጂየም የሚባል ነገር ይፈጥራል። ከዛ ይሄኛው ወደዚህ ያድጋል ማለት ነው። ራሱን ችሎ አንድ ኦርጋኒዝም ይሆናል ማለት ነው። እና ፔኒሲሊየም and mucor are examples of mold fungi that grow on decaying food or vegetable matters ይለናል። ሌላኛው vegetative propagation ነው። vegetative propagation is a method of asexual reproduction in plants ነው። እጽዋቶች ላይ ነው የሚታየው ይሄ ነገር እና where structures like the roots ስራቸው፣ ግንዳቸው፣ በዳቸው እና ቅጠሉ አዲስ የሆነ ኢንዲቪጁዋል ወይም አዲስ የሆነ ዳውተር የሆነ የራሱን ፕላንት ሜክ የሚያደርግበት ሜትድ ነው ማለት ነው። ስለዚህ ይሄ ናቹራል እና አርቲፊሻል ፕሮፓጌሽን ብለን እንከፍለዋለን። ናቹራሎች ውስጥ እነዚህ ናቸው። the first one is stolen ወይም runners የሚባሉት ናቸው። stolen ወይም runners የሚባሉት እንዴት ነው? ይኸው እዚህ ጋር እንደምታዩት ለምሳሌ ናና ላይ ያለ ወይም ስትሮበሪ ላይ ያለ ይሄንኛው ከጎን ላተራሊ ከእንትኑ ላይ ከመሬቱ ወይም ከአፈሩ ላይ ቀጭን የሆነ እንደዚህ ራነር የሚባል ነገር ይሄዳል ማለት ነው። ይሄድና ጫፍ ላይ ሆነ ጋር ሲደርስ አበጥ ይልና
የራሱ ስር ይኖረዋል፣ ወደ ላይ ማደግ ይጀምራል። ከዛ እስከሆነ ሰዓት ድረስ ፓረንቱ ነው ሰፖርት የሚያደርገው በምግብ ምናምን። ከዛ የሆነ ሰዓት ስር አብቅሎ ምናምን ራሱን መቻል ሲጀምር ይሄ መሀል ላይ ያለው ራነር ዲዞልቭ ያደርጋል ወይም ወደ አፈር ይቀየርና ይጠፋል። ኢንዲቪጁዋል ብቻቸውን ሆኖ ይቆማሉ ማለት ነው። ራነር ይሄ ነው። ራይዞም የሚባለው ነገር ደግሞ ራይዞም እንደ ራነር አይነት ሆኖ ይሄኛው ግን እንዴት ነው? ከአፈር ውስጥ ነው ያለው እና ወፈር ያለ በዶችን ብዙ በዶች አሉት። አፈር ውስጥ ነው የሚቀበረው። የራሱ የሆነ ሰፖርት ያደርጋል። እንደዚሁ እዚህ ጋር ሌላ ዛፍ ያበቅላል ማለት ነው። ይሄንኛው ጂንጀር ላይ ወይም ደግሞ ዝንጅብል ላይ ኮመን ነው። ኮርምስ የሚባለው እንደ ራይዞም አፈር ውስጥ ነው የሚያድገው፣ ግን ሞር ስቶሬጅ አለው። ሞር ወፈር ይላል። ይሄኛው ሞር ስቴም አለው። ይሄ ደግሞ ጥቅሙ ምንድን ነው? ዊንተርን ወይም ማይሆን ሰዓትን ማሳለፍ እንዲችሉ ያደርጋቸዋል ማለት ነው፣ ያለምንም ምግብ ስቶሬጅ ስላላቸው። ሌላኛው ቱበርስ ይባላሉ። ቱበርስ ማለት ይሄኛው ነው፣ እንደ ድንች አይነት ነገር ነው። ይሄኛውም እንደዚህ ነው። በድ ይፈጥርና ወደ ላይ ማደግ ይጀምራል ማለት ነው። ይሄም ብዙ ስቶሬጆች አሉት። በስታርች መልክ ስቶሬጅ አለው። ሌላኛው በልብ ነው። በልብ ይሄ ነው ቀይ ሽንኩርት ላይ የምናየው ማለት ነው። ይሄ የተደራረበ ነገር ያለው ማለት ነው። ሌላኛው አርቲፊሻል ፕሮፓጌሽን አለ። አርቲፊሻል ፕሮፓጌሽን ደግሞ የሰው እጅ ሲገባበት ማለት ነው። አርቲፊሻል ሲሆን ማለት ነው። ግራፍቲንግ አለ። ግራፍቲንግ ተቆርጦ መትከል እዚህ ጋር ነው። ግራፍቲንግ የምንለው ምንድን ነው? የአንዱን ዛፍ ስቴም ወይም ግንዱን ቆርጠን ከሌላኛው ሩት ጋር ስናገናኘው እዚህ ጋር ስንተክለው የሁለቱን ስፔሻል የሆነ እንትን ይፈጥርልናል ማለት ነው። ሌላኛው ከቲንግ ነው። ከቲንግ ከላዩ ላይ ቆርጦ ሌላ አፈር ላይ መትከል ነው። አንዱን ቅርንጫፉን ቆረጥ አድርገን አፈር ላይ ስንተክለው ያድጋል ማለት ነው። ሌየሪንግ ኦር ራነር የሚባለው ራነር ቅድም እንዳልነው ከላይ የሚያልፍ ነገር ነው አይደል? ስለዚህ የአንዱን ቅርንጫፉን ወደ ጎን አስተኝተን አፈር ውስጥ ስንተክለው ይሄኛው ራሱ እንደ አርቲፊሻሊ ራነር ፈጠርንለት ማለት ነው። ስለዚህ እነዚህ ማደግ ይጀምራል። ሌላኛው ፓርቲኖጂነሲስ አለ። ኢትስ ኦልሶ ኖውን አስ ቨርጂን በርዝ ይባላል። እንዴት ነው? ለምሳሌ ቢዎች ወይም ደግሞ ንቦች አንድ ኩዊን ቢ በቀን ውስጥ እስከ 2000 ኤግስ ታመርታለች አይደል? ከዛ ውስጥ አብዛኛዎቹ ፈርቲላይዝ ይደረጋሉ። ከሜል ቢዎች በተወሰደ ስፐርም ሴል አብዛኛዎቹ ፈርቲላይዝ ይደረጋሉ። እነዚህ ፈርቲላይዝ የተደረጉ ኤጎች አይዘር ወርከር ቢስ፣ ብዙዎቹ ወርከር ቢ ይሆናሉ። አንዷ ደግሞ ኩዊን ቢ ትሆናለች። ከዛ ፈርቲላይዝ ከሚደረጉት ውጪ ፈርቲላይዝ እንዳይደረጉ የምትፈልጋቸው ሌላ ኤጎች አሉ ማለት ነው። እና እነዚህ ኤጎች ያለምንም ፈርቲላይዜሽን ራሳቸው ወደ ድሮን ቢ ይቀየራሉ ወይም ድሮን ይሆናሉ። Parthenogenesis is a form of asexual reproduction in which an unfertilized egg develops into an adult organism ማለት ነው። unfertilized ነው። Sexual reproduction in humans. Sexual reproduction involves the production of sex cells ብለናል። ሁለት ፓረንቶች ያስፈልጋሉ። ሴክስ ሴልስ ወይም ጋሜትስ ያስፈልጋሉ። አንደኛው ኤግ ሴል ያመርታል፣ አንደኛው ስፐርም ሴል ያመርታል። ሁለቱ ፈርቲላይዝ ሲሆን ሴክሹዋል ሪፕሮዳክሽን ይባላል ማለት ነው። እነዚህ ጋሜት ሴሎች ፕሮዲውስ የሚደረጉት ያው ኢን ሪፕሮዳክቲቭ ኦርጋንስ ነው ማለት ነው። እና ዲስ ጋሜትስ አር ፕሮዲውስድ ትሩ ሚዮሲስ። ቅድም ማይቶሲስ ብለን ነበር አይደል? ማይቶሲስ ማለት ሪፕሊኬት ተደርጎ ሁለት ሴልስ ይፈጥርልን ነው። ሚዮሲስ ደግሞ ሪፕሊኬት አድርጎ ሴክስ ሴሎች ላይ ብቻ ነው የሚሰራው። ለአራት ዳውተር ሴሎችን ነው የሚሰጠን ማለት ነው። ይህንን ነው። ስለዚህ ሴክሹዋል ሪፕሮዳክሽን የሚጀምረው ይሄ የሜል እና የፊሜል ወይም ኤግ እና ስፐርም ሴል አንድ ላይ ዩኒየን በማድረግ ፈርቲላይዜሽን የሚባል ነገር ሲፈጥርልን ወይም መራባት ይጀምራል። ከሱ ነው የሚጀምረው ማለት ነው። እና ዲስ ካን ኦከር አይዘር ኢንሳይድ ኦር አውትሳይድ ዘ ቦዲ ኦፍ ዘ ፊሜል። ኢንሳይድ ማለት ኢንተርናል ፈርቲላይዜሽን ናቹራሊ የሚመጣው ነገር ነው። አውትሳይድ ደግሞ ኤክስተርናል ፈርቲላይዜሽን ማለት አሁን በዘመናዊነት ማድረግ እየቻልን ያለነው ነገር ማለት ነው። ኤግ ሴሉን እናወጣለን፣ ስፐርም ሴሉን አድርገን ውጪ ላይ ፈርቲላይዜሽን እንዲካሄድ ማድረግ ስንችል ማለት ነው። እና ይሄ ፈርቲላይዜሽን ፎርም የሚያደርግልን ምንድን ነው? ዛይጎት የሚባል ሲንግል ሴልድ የሆነ ነገር ነው ማለት ነው። ሲንግል ሴልድ የሆነ ዛይጎት የሚባል ነገር ይፈጥርልናል። ያ ዛይጎት መልቲፕላይ አድርጎ ግሮው አድርጎ አድጎ የራሱ የሆነ ኢንዲቪጁዋል ይፈጥራል ማለት ነው።
ይኸው እዚህ ጋር the sperm cell አለ the egg cell አለ እና the female gamete ወይም the egg cell is always larger than the sperm cell ማለት ነው። the egg cell ሁሌም አደግ ይላል። እዚህ primary aim secondary sexual characteristics ፕራይመሪ እና ሰከንዳሪ ብለን ስንከፍል እዚህ ጋር መሰረታዊና ኢመሰረታዊ ሴክሹዋል ካራክተሪስቲክስ ናቸው ማለት ነው። ፕራይመሪ የሚባለው አንድ ወንድ አንድ ህፃን ከእናትና ከአባቱ ሲወለድ ይዟቸው የሚወለዳቸው ሴክሹዋል ኦርጋኖች ወይም ካራክተሪስቲኮች ናቸው ማለት ነው። እና ሂውማን ሜል ሲወለድ ያው አይተነው ዘ ፒነስ አለ ስክሮተም ቴስቲክል ይሄንን አይተን ልጅሽ ወንድ ነው ብለን እንነግራታለን ማለት ነው ለእናትየዋ። ወይም ደግሞ ሴቶች ላይ ደግሞ ቫጃይና ዩትረስ እና ኦቫሪስ ይኖራል። እነዚህን አይተን ያው ማየት የምንችለው ቫጃይናውን ብቻ ነው ወይም አውተር ጄኔታሊያ ብቻ ነው ማየት የምንችለው። ይሄንን አይተን ልጅሽ ሴት ነች ብለን እንነግራቸዋለን ማለት ነው። ስለዚህ ፒውበርቲ ላይ ሲደረስ ወይም ጉርምስና ሰዓት ላይ ሲደረስ እነዚህ ካራክተሪስቲክሶች ቼንጅ ማድረግ ይጀምራሉ ማለት ነው። ሶ ዋት አር ዘ ሰከንዳሪ ሴክሹዋል ካራክተሪስቲክስ? ሰከንዳሪ ሴክሹዋል ካራክተሪስቲክስ የምንላቸው ደግሞ በጉርምስና ሰዓት ወይም በቲኔጅ ሰዓት የሚቀየሩ ነገሮች ናቸው ማለት ነው። ኢን ሜልስ ምን ይመጣል? ግሮዝ ኤንድ ሜንቴናንስ ኦፍ ዘ ሜል ሴክስ ኦርጋንስ ሴክስ ኦርጋናቸው እያደጉ ይመጣሉ ማለት ነው። አን ኢንክሪዝ ኢን ቦዲ ሄር አን ኢንክሪዝ ኢን መስል ማስ ያው ፂም ማብቀል ይጀምራሉ። ፒዩቢክ ሄር መኖር ይጀምራል። ብብት ስር ፀጉር መምጣት ይጀምራል። ይሄ ሆርሞናል የሆነ ኢፌክት ነው። እንደዚህ ይመጣል እና ኢንክሪዝ ኢን መስል ማስ ይኖራቸዋል ማለት ነው። እያደጉ መስላቸው እያደገ ይመጣል። ኢንክሪዝድ ግሮዝ ኦፍ ዘ ሎንግ ቦንስ ኦፍ ዘ አርም ኤንድ ዘ ሌግስ ያው ማደግ ይመጣል። ጉርምስና ሰዓት ላይ ይረዘም የለ ይታደጋል ነገር እና ዲፕኒንግ ኦፍ ዘ ቮይስ ድምፃቸው ዲፕን እየሆነ ወይም እየወፈረ ይመጣል ማለት ነው። ስለዚህ ሴቶች ላይ ደግሞ ኢንክሪዝ ኢን ግሮዝ ሬት ኦፍ ሎንግ ቦንስ ኦፍ ዘ አርምስ ኤንድ ዘ ሌግስ ያው ኦብቪየስሊ ማደግ ይኖራል እነሱም ጋር። ዲቨሎፕ ሞር ሄር ስፔሻሊ አንደር ዘ አርምስ ኤንድ ኢን ዘ ፒዩቢክ ኤሪያ ያው ሴቶች የሚለያቸው ፊታቸው ላይ ፂም አይኖራቸውም፣ ግን ብብት ስር ወይም ደግሞ ፒዩቢክ ኤሪያ ላይ ፀጉር ይበቅላል ማለት ነው። ሌላኛው the hips broaden ሂፓቸው እየሰፋ ይመጣል። more fat is deposited in the breast ብረስታቸው ማደግ ይጀምራል። በተክ ማደግ ይጀምራል። ታያቸው ማደግ ይጀምራል። ይሄ ሴት ልጅ ጎረመሰች የሚባልበት ነገር ሲመጣ ማለት ነው። ሌላኛው the menstrual cycle ይጀምራል ማለት ነው። እና ይሄን ሁሉ ነገር የሚያደርገው ምንድን ነው? ፕራይመሪው ወደ ሰከንዳሪ እንዲቀየር የሚያደርገው ሆርሞኖች ናቸው አይደል? የሆርሞናል ቼንጅ ነው ሰውነታችን ላይ ቼንጅ እንዲደረግ የሚያደርገው። ሆርሞንስ የሚባሉት ኬሚካል ሰብስታንሶች ሲሆኑ እነ ሰውነታችን ውስጥ እንደ ሜሴንጀር ነው የሚያገለግሉት ማለት ነው። ተላላኪ ናቸው። ትእዛዝ ሲተላለፍ እነሱ ሄደው ትእዛዝ ያደርሳሉ። ከዛ እዛ ያለው የኦርጋን ለእነሱ ሪስፖንስ ይሰጣል ማለት ነው። እነዚህ ሆርሞን ሪፕሮዲውስ የሚያደርጉት ኦርጋኖች ኢንዶክራይን ሲስተም ይባላል። መጀመሪያ ሃይፖታላመስ ነው ሆርሞኖችን መልቀቅ የሚጀምረው። ሃይፖታላመስ ይለቅና ወደ ፒቱታሪ ግላንድ ይሄዳል። ከፒቱታሪ ግላንድ ወደ ተለያዩ ወደ ኦቫሪ ምናምን መልእክት ያስተላልፋሉ ማለት ነው። እና ሴክስ ሆርሞንስ ይባላሉ እነዚህ ሆርሞንስ ኤግዛክትሊ ለሴክሹዋል ካራክተሪስቲክስ ላይ ዳይሬክትድ ሆነው የሚሰሩት ማለት ነው። እና ፒበርቲ የሚጀምረው ያው ኢን ቲን ይርስ የሚባሉት ነው። ፈርስት ቲን ይርስ ቲን የምንላቸው ከ13 14 ከሚጀምርበት አይደል? በቃ የ10 መጀመሪያዎቹ ጀምሮ ፒበርቲ መጀመር ይጀምራል ማለት ነው። እና ኢን ፊሜልስ ሉቲናይዚንግ ሆርሞን እና ፎሊኩላር ስቲሙሌቲንግ ሆርሞን ወይም ደግሞ ኤልኤች እና ኤፍኤስኤች የሚባሉ ሴክስ ሆርሞኖች በጣም ቫይታል የሆነ ሮል ነው የሚጫወቱት። ሶ ሉቲናይዚንግ ሆርሞን ኤጎች ሪሊዝ እንዲደረጉ ወይም እንዲለቀቁ ያደርጋል። ፎሊኩላር ስቲሙሌቲንግ ሆርሞን ደግሞ እነዚህ ፎሊኩሎች ዲቨሎፕ እንዲያደርጉ ወይም እንዲያድጉ ይረዳል ማለት ነው። እና ፎሊክል የሚባሉት አር ግሩፕ ኦፍ ኤፒቴሊያል ሴል የሚባሉ ሴሎች ናቸው። እና ሰራውንድ የሚደረጉት ደግሞ በሚያድገው ኤግ ሴል ነው ማለት ነው። እና ኤፍኤስኤች ኦልሶ ምን ይሰራል? ፎሊኩላር ስቲሙሌቲንግ ሆርሞን ኤስትሮጅን የሚባለውን ሆርሞን ከኦቫሪ እንዲለቀቅ ያደርጋል። እና ይሄ ኤስትሮጅን ነው ለሰከንዳሪ ሴክስ ካራክተሪስቲክስ ኦፍ ፊሜል ሪስፖንስብል የሚሆነው ማለት ነው። ስለዚህ ሜል ሪፕሮዳክቲቭ ስትራክቸሮች እነማን ናቸው? እዚህ ጋር እንደምታዩት ያው ፊት ለፊት የሚታዩት የሚታወቁት አሉ። ይሄኛው ፒነስ ነው አይደል?
ይሄኛው ቴስቲስ አለ። ቴስቲሱን አቅፎ የሚይዝበት ፓርት ደግሞ ስክሮተም ይባላል። ከዛ እዚህ ጋር ቫስ ዲፈረንስ ይሄዳል። እዚህ ጋር ፕሮስቴት አለ። እዚህ ጋር ብላደር አለ። ሶ ሜል ሪፕሮዳክቲቭ ሲስተም the first organ is ቴስቲስ ነው። ቴስቲስ የምንለው እነዚህ ሁለት ሆኖ ከታች የሚንጠለጠሉት ነገሮች ማለት ነው። ውስጣቸው ላይ ምንድን ነው ስራቸው? ስፐርም መስራት ነው ማለት ነው። ፕሮዳክሽን እንትን ስራቸው እና ውስጣቸው ሴሚኒፈረስ ቲዩብልስ የሚባሉ ነገሮች አላቸው። እነዚህ ቲዩብሎች ከቴስቲስ ውስጥ እንደዚህ ጥቅልልል ብለው የሚቀመጡት ነገሮች ናቸው ማለት ነው። እነዚህ ሴሚኒፈረስ ቲዩብልስ ይባላሉ። ብዙ ናቸው። ተጠቅልለው ሲቀመጡ ሰርፌስ ኤሪያቸውን ይጨምርና ብዙ ናቸው እና ስራቸው ምንድን ነው? they produce ስፐርም እና ውስጣቸው ላይ ስፐርም አላቸው ማለት ነው። በቃ ስፐርም መስራት ነው ስራቸው። እና ቢትዊን ዲስ ቲዩብሎች ደግሞ ሴሎች አሉ። እነዚህ ሴሎች ምንድነው? ሜል ሴክስ ሆርሞንን ወይም ደግሞ ሜንሊ ቴስቴስትሮን የሚባለውን ሆርሞን ሜክ ያደርጋሉ ማለት ነው ኢንሳይድ ደ ቴስቲስ። እና ቴስቴስትሮን የሚባለው ሆርሞን ምንድነው? this is a main hormone produced by testis። በቴስቲስ የሚሰራ ሜን ሆርሞኑ ነው። እና it's required for sperm production and development of male secondary sexual traits። በቃ አንድን ወንድ የሚያስብለው ነገር ይሄ ቴስቴስትሮን ነው ማለት ነው። ቴስቴስትሮን ሜክስ መደረግ ሲጀመር ነው ፊዚካሊም ቅድም ያልናቸው ሰከንዳሪ ካራክተሪስቲክሶችን እንትን ዲቨሎፕ የሚያደርገው ያ ወንድ ኤንድ ኦልሶ ስፐርም ፕሮዳክሽንም የሚሰራው በዚህ ምክንያት ነው ማለት ነው። እና ስክሮተም የሚባለው ነገር ደግሞ ይሄ ስስ የሆነ ፓውች ኦፍ ስኪን ነው። ይሄ ዳት ስኪን ወይም ቆዳ ይሄን ቴስቲሱን ይዞ የሚቀመጥበት ቆዳ ስክሮተም ይባላል ማለት ነው። እዚህ ጋር እንደምታያቸው ናቸው እነዚህ ሴሚኒፈረስ ቲዩብልስ አለ። እዚህ ውስጥ ይሰራል ስፐርም። ቴስቴስትሮን እዚህ መሃል ካሉ ሴሎች ይሰራል። እንደን ስፐርሙ ሄዶ ከነዚህ አልፎ ኤፒዲዲሚስ ውስጥ ነው የሚገባው ማለት ነው። so the second one is epididymis a pair of ducts in which sperm formed in testis mature ይለናል። ፔር የሆነው ለምንድን ነው? ያው ሁለት ቴስቲስ ስላለን ሁለቱም ቴስቲስ ላይ ኤፒዲዲሚስ አለ እና የተሰራው ስፐርም ኤፒዲዲሚስ ጋር ይሄድና እዚህ ውስጥ ማቹር ከሆነ በኋላ ስፐርም ሴሉ ወደ እዚህኛው ይገባል። ይሄኛው ምንድነው ስሙ? ቫስ ዲፈረንስ ይባላል ማለት ነው። ይሄ ቫስ ዲፈረንስ ደግሞ ረዥም የሆነ ከዚህኛው ጀምሮ እስከዚህ ድረስ የሚሄድ ረዥም የሆነ ኮርድ ነው ማለት ነው። እዚህ ቫስ ዲፈረንስ is one of a pair of long ducts that convey mature sperm toward the body surface ይለናል። እዚህ ይሄንኛውም ፔር ነው፣ ሁለት ነው ያለው። ለምን? ስቲል ሁለት ቴስቲስ ነው ያለው፣ ሁለት ኤፒዲዲሚስ ነው ያለው። ስለዚህ ሁለት ቫስ ዲፈረንስ ነው ያላቸው። ከዛ ይሄድና it joins the urethra። ሌላኛው ፒነስ አለ። ይሄንኛው ኦርጋን ኦፍ ኢንተርኮርስ ማለት ነው። ኢንተርኮርስ የሚደረግበት ኦርጋን ነው ይሄ የሚቆመው ነገር ማለት ነው። ሌላኛው አክሰሰሪ ግላንድስ የሚባላሉ። አክሰሰሪ ግላንድስ ማለት three sets of accessory glands open into the reproductive channels ይለናል ማለት ነው። እነዚህ አክሰሰሪ ግላንዶች እነማን ናቸው? እነዚህ ናቸው እዚህ ጋር ያሉት። እነዚህ ጋር ያሉት ሴሚናል ቬሲክል እዚህ ጋር አለ፣ ፕሮስቴት እዚህ ጋር አለ፣ ቡልቦ ዩሬትራል ግላንድ የሚባሉት እነዚህ ናቸው። እነዚህ ሶስቱ ማለት ነው። ሴሚናል ቬሲክል ምንድነው የሚሰራው? it secretes fructose rich fluid into the vas differentiae ይለናል ማለት ነው። ሶስቱም ሴክሬሽን ነው ሴክሬት የሚያደርግልን ከስፐርም ጋር አብሮ ስፐርምን የሚያለሰልሰው ወይም ፍሉድ የሚያደርገውን ነገር ነው የሚፈጥሩልን ማለት ነው። ስለዚህ ሴሚናል ቬሲክል ፍሩክቶስ ሪች ፍሉድ ነው የሚፈጥርልን ሴክሬት የሚያደርግልን። ፕሮስቴት ግላንድ ደግሞ it produces alkaline secretions አልካላይን የሆነ ሴክሬሽንስ ወይም ፍሉዶችን ነው ሴክሬት የሚያደርገው። ይሄ ምንድነው ጥቅሙ? that help raise the pH of the female reproductive tract making this passage more hospitable to sperm። እንዴት ነው? የሴት ልጅ ቫጃይና አሲዲክ የሆነ ኢንቫይሮንመንት ነው ያለው። ከብዙ ነገሮች ለመጠበቅ አሲዲክ የሆነ ኢንቫይሮንመንት ነው ያለው። ስለዚህ ይሄ ፕሮስቴት ግላንድ አልካላይን ሴክሬሽን ማለት ቤዚክ የሆኑ ሴክሬሽኖችን ነው ፎርም የሚያደርገው ማለት ነው። ስለዚህ ስፐርሙ ቤዚክ የሆነ እንትን ይዞ ሲወጣ የፊሜል ሪፕሮዳክቲቭ ትራክት ጋር ሲገባ አሲዲቲውን ኒውትራል ያደርገውና ለስፐርሙ የተመቸ ኢንቫይሮንመንት ይፈጥርለታል ማለት ነው ለመንቀሳቀስ። ሌላኛው ቡልቦ ዩሬትራል ግላንድ የሚባለው ደግሞ ሉብሪኬቲንግ የሆነ ሙከስ ነው ሜክ የሚያደርገው። ሉብሪኬቲንግ ማለት በቃ ጄሊ የሚያደርገውን ወይም ድራይ እንዳይሆን ነው የሚያደርገው ማለት ነው። ስለዚህ እነዚህ ሶስቱ አንድ ላይ ሆነው
ፍሉድ ነው ሴክሬት የሚያደርጉት። ሲሜን ማለት ኢትስ a mixture of sperm, proteins, nutrients, ions and signaling molecules. ስፐርም የምንለው ቴስቲስ ፕሮዲውስ የሚያደርገው ነው አይደል? ሌሎቹ ፍሉዶች ደግሞ ከአክሰሰሪ ግላንድ ነው ብለናል ፕሮዲውስ የሚደረጉት። ሶ ስፐርም ሚክስድ ዊዝ ሴክሬሽንስ ፍሮም ሴሚናል ቬሲክልስ ኤንድ ፕሮስቴት ግላንድ፣ እነዚህ ሲመን ይባላሉ ማለት ነው። እና ሲሜን ውስጥ ሌሎቹ ፍሉዶች ናቸው የሚበዙት እና ስፐርሙ ኮንስቲትዩት የሚያደርገው 5%ን ብቻ ነው። ሌላው 95%ቱ ሌሎቹ ፍሉዶች ናቸው ማለት ነው። ስፐርም እንደምናየው ይሄን ይመስላል። ሎንግ ቴል አለው። እዚህ ጋር ይሄ አሁን ቫጃይና ውስጥ ያለው ምስል ነው ማለት ነው። እንደዚህ ይሄ እንዲንቀሳቀስ የሚረዳው ነገር ነው ማለት ነው። ስለዚህ የስፐርም ስትራክቸሩ እንዴት ነው የሚጠቅመው የሚለውን ስናይ አንደኛ the sperm has a head ይለናል። ሄድ የምንለው ይሄ ነው ጭንቅላቱ ማለት ነው። that is packed full of genetic material and conveyed an enzyme። ይሄ ጄኔቲክ ማቴሪያሉን ወይም በቃ የመራቢያ ዋነኛ ነገሩን የሚይዘው ሄዱ ነው ማለት ነው። ከኤግሴሉ ጋር ሄዶ ተጣብቆ ፈርቲላይዜሽን እንዲፈጠር የሚያደርገው ነገር ጭንቅላቱ ውስጥ ይቀመጣል እና ኢንዛይምም አለው ይሄ እና እነዚህ ኢንዛይሞች የሚጠቅሙት ምንድን ነው? ኤጉን ፔኔትሬት አድርጎ ወይም በስቶ ወደ ውስጥ እንዲገባ ይረዳዋል። እና the other end ደግሞ the sperm has flagellum that's used to swim toward an egg ይለናል። ፍላጄለም የሚባለው ይሄ ቀጭን ነገር ነው፣ ለመንቀሳቀስ ይጠቅመዋል። የፈጠነ እንዲሄድ ያደርገዋል ማለት ነው። እና the mid section ደግሞ ማይቶኮንድሪያን ይይዛል። ማይቶኮንድሪያ ምንድነው ያልነው ላስት ቻፕተር ላይ? it is the powerhouse of the cell ብለናል አይደል? ማይቶኮንድሪያ ኤነርጂ ፕሮዲውስ ማድረግ ነው ስራው። ስለዚህ ይሄ ኤነርጂ ለምን ይጠቅመዋል ስንል እንዳልነው ስፐርም በጣም ስራ ያለበት ነገር ነው። በቫጃይና ውስጥ ይገባል፣ እየተንቀሳቀሰ ሄዶ ነው። በኋላ እናየዋለን የፊሜል ኦርጋንን። ግን ሄዶ ነው ኤግሴሉ ጋር የሚደርስበትና እንትን የሚለው። ስለዚህ ኤነርጂ ያስፈልገዋል። ለዛ ኤነርጂ ማይቶኮንድሪያኑ ይጠቅመዋል ማለት ነው። ፊሜል ሪፕሮዳክቲቭ ስትራክቸር፣ እነዚህ ናቸው ፊሜል ሪፕሮዳክቲቭ ስትራክቸርስ የሚባሉት። ከታች ጀምረን ስናየው እዚህ ጋር የሚታየን ውጭ ያለው ቺ ፓርት ብቻ ነች። ከዛ ወደ ውስጥ ሲገባ ቫጃይና አለ፣ ከዛ ሰርቪክስ አለ፣ ከዛ ይሄንኛው ዩትረሱ ነው። ዩትረስ ወይም ማህፀን የምንለው ማለት ነው። እዚኛ ፋሎፒያን ቲዩብ አለ ወይም ኦቪዳክት የምንለው። ከዛ እዚህ ጋር ኦቫሪ አለ። የራሱ የሆነ ጥቅም አለው ማለት ነው። ስለዚህ መጀመሪያ ከኦቫሪን ጀምር፣ ከዚህኛው ፓርት ማለት ነው። ኦቫሪ የሚባለው ኢትስ ሂውማን ፊሜልስ ጎናድስ። የሜል ጎናድ ምንድን ነው ብለናል? ቴስቲስ ብለናል። ጎናድ ማለት ኤግሴሎች የሚመረትበት ቦታ ማለት ነው። እና ስለዚህ የኦቫሪ ጥቅም ምንድን ነው? ዘይ ፕሮዲውስ ኤንድ ሪሊዝ ኤግን ይሰሩና ሪሊዝ እንዲደረግ ያደርጋሉ ማለት ነው። እና ኤንድ ኦልሶ ዘይ ኦልሶ ሴክሬት ኤስትሮጅን እና ፕሮጀስትሮን ማለት ነው። ፊሜል ውስጥ ዘሜን የሆኑ ሴክስ ሆርሞኖች ኤስትሮጅን እና ፕሮጀስትሮን ናቸው። ሜል ውስጥ ምንድን ነው ብለናል? ቴስቴስትሮን። ስለዚህ ኤስትሮጅን ምንድን ነው የሚሰራው? ኤስትሮጅን ትሪገር ዲቨሎፕመንት ኦፍ ፊሜል ሰከንዳሪ ሴክሹዋል ካራክተሪስቲክስ ኤንድ ሜንቴን ዘ ላይኒንግ ኦፍ ሪፕሮዳክቲቭ ትራክት። ስለዚህ የኤስትሮጅን ዋና ጥቅም ምንድን ነው? አንደኛ የፊሜል ሰከንዳሪ ሴክሹዋል ካራክተሪስቲክስ ያመጣል ብለናል። ሁለተኛው ደግሞ ኢት ሜንቴንስ ዘ ላይኒንግ ኦፍ ዘ ሪፕሮዳክቲቭ ትራክት ወይም ዘ ዩትረስ፣ የዩትረስን ላይኒንግ ሜንቴን ያደርግልናል ማለት ነው። ፕሮጀስትሮን ደግሞ የዩትረሱን ቲክን እንዲሆን ያደርገዋል ማለት ነው። ልክ ሴት ልጅ ስትወለድ ገና ከመወለዷ በፊት እናቷ ሆድ እያለች ነው እነዚህ ኤጎች ፕሮዲውስ የሚደረጉት እና ፕሮዲውስ ተደርገው ኢማቹር ናቸው ግን ኦልሬዲ ሜድ ናቸው እና ኢን ሚሊየንስ ኤግስ ይዛ ትወለዳለች ህፃኗ ፕራይመሪ ሴክሹዋል ካራክተሪስቲክስ ላይ ማለት ነው። ገና ስትወለድ ኦቫሪ ውስጥ ኢን ሚሊየንስ ሲሆኑ ኤጎች አሉ። ከዛ ልክ ፒውበርቲ ላይ ስትደርስ ወይም ጉርምስና ላይ ስትደርስ እነዚህ ኤስትሮጅን እና ፕሮጀስትሮን መመረት ሲጀምሩ በኋላ የምናየው ሳይክል አለ። በዚህ ሳይክል በየወሩ አንዳንድ ኤግ ማቹር እያደረገ እንዲለቀቅ ያደርጋል ማለት ነው ኦቫሪው። ስለዚህ በአመት ውስጥ ፈርቲላይዜሽን ካልተካሄደ በስተቀር ወይም እርግዝና ከሌለ በስተቀር በአመት ውስጥ በየወሩ አፕሮክሲሜትሊ 13 ኤጎች ማቹር ሆነው ተለቀው በዩትረስ አልፈው ፔሬድ ይሆናሉ ማለት ነው። ሜንስትሬሽን የሚሆኑት እነዚህ ኤጎች ናቸው። እና a woman is only fertile for only about 30 to 35 years ይለናል። እና
approximately ከ400,000 ኤጎች ኦቫሪ ውስጥ ካሉት ኤጎች ውስጥ ከ300 እስከ 400ዎቹ ብቻ ናቸው ማቹሪቲ ላይ የሚደርሱት። ሌሎቹ ዲጀነሬት ያደርጋሉ ወይም አርጅተው ይሞታሉ ማለት ነው። እና ኦንሊ 300 እስከ 400ዎቹ ብቻ ናቸው የማቹር የማድረግ ቻንስ ያላቸው። ሌላኛው ኦቪዳክት ወይም ፋሎፒያን ቲዩብ የሚባለው እዚህ ጋር ያልነው ማለት ነው። ፋሎፒያን ቲዩብ ልክ ከኦቫሪው ተቀብሎ ወደ ዩትረሱ ድረስ የሚደርሰው እና ውስጡ ላይንድ የሆነው ወይም ከቨርድ የሆነው በምንድን ነው? በሲሊያ ነው። ሲሊያ ላስት ዩኒት ላይ ስናወራ ምን ብለናል? ካላያችሁ ተመልሳችሁ ማየት ትችላላችሁ። ሲሊያ ትንንሽ አጫጭር የሆኑ ሄር ላይክ ስትራክቸር ሆነው ኢነማስ እየተንቀሳቀሱ ነገሮችን ያንቀሳቅሱልናል ማለት ነው። ስለዚህ ይሄ ፋሎፒያን ቲዩብም በሲሊያ የተሞላ ነው እና ልክ ኤጉ ከኦቫሪ በሚለቀቅበት ሰዓት እነዚህ ሲሊያዎች እየገፉ ወደ ዩትረሱ እንዲሄድ ያደርጋሉ ማለት ነው። እና እሱ ነው ጥቅማቸው። ዘን ቱ ዳክትስ ሁለቱም ፋሎፒያን ቲዩብ ወደ አፐር ኮርነርስ ከላይኛው ዩትረስ ጋር ወይም ውምብ ጋር ማህፀን ጋር ይያያዛል። እና ይሄ ማህፀን ያው ልጅ ለመያዝ ይጠቅማል ማለት ነው። ስለዚህ ዩትረስ ሆሎ የሆነ ፒር ሼፕድ ኦርጋን ነው ይለናል። ዩትረስ ይሄ የምናየው ነው እዚህ መሀል ያለው። እነዚህ ሁለቱም ኦቪዳክቶች ተከፍተው በላይኛው ፓርት ኦፍ ዩትረስ ወደ ይገናኛሉ ማለት ነው ዩትረሱ ጋር። የት ነው ኢምፕላንቴሽን ወይም ልጅ የሚያድገው የት ነው ማለት ነው? ኢንሳይድ ዩትረስ ማለት ነው። ስለዚህ ዩትራይን ላይኒንግ፣ ግላንዱላር ኤፒቴሊየም፣ ኮኔክቲቭ ቲሹ እና ብለድ ቨዝሎች አሉት። እና ዩትረስ ኮንሲስትስ ኦፍ ቲክ መስኩላር ዋልስ ይለናል። ወፍራም የሆነው መስኩላር የሆነ ዋል አለው እና ብዙ ብለድ ቨዝሎች አሉት። ከዛ ስፔሻላይዝድ የሆነ ላይኒንጎች አሉት which is called ኢንዶሜትሪየም የሚባለው ማለት ነው። ኢንዶሜትሪየም የሚባለው ይሄኛው ዘላይኛው ያለው ከቨር ነው። ኤቭሪ ሜንስትሬሽን ጊዜ ይሄ ኢንዶሜትሪየም እየተላቀቀ እየተፋቀ በደም መልክ ወደ ታች ይወጣል ማለት ነው። እና ስፔሻላይዝድ የሚባልበት ምክንያት እሱ ነው። ስለዚህ ዩትረሱ ያው ህፃን ለመያዝ የተፈጠረ ኦርጋን ነው። ከአንድ በላይ ህፃን ሆልድ ሊያደርግ ይችላል ማለት ነው። ፊሜል ጀኒታልስ የሚባሉት ያው ከውጭ የሚታዩት አካሎች ናቸው ማለት ነው። እነዚያ እስካሁን የጠራናቸው እነ ቫጃይና፣ ሰርቪክስ፣ ዩትረስ እነሱ በአይናችን አናይም። ውጪ በአይናችን የምናየው ነገር ጄኒታልስ ይባላሉ። እና እነዚህ ላቢያ ማጆራ፣ ላቢያ ማይኖራ፣ ክሊቶሪስ እና ሃይመን የሚባል ነገር አለ ማለት ነው። ላቢያ ማጆራ የሚባለው ነገር ቲክ አውተር ፎልድስ ናቸው። ይሄንኛው ወፍራሙ ማለት ነው። ከዛ ላቢያ ማይኖራ የሚባለው ደግሞ ከሱ ቀጥሎ ያለው ቀጭኗ እቺ ቲነር ፎልድስ የታጠፈችዋ ቀጭኗ ነገር ማለት ነች። ክሊቶሪስ የሚባለው እዚህ ጫፍ ላይ ያለው ነገር ነው። ሁለቱ ላቢያ ማይኖራዎቹ የሚገናኙበት ጫፍ ላይ ነገሮች ናቸው። እና ኢት ኮንቴንስ ኢሬክታይል ቲሹ ይለናል እና ሃይሊ ሴንሲቲቭ ቱ ታክታይል ስቲሙሌሽን ማለት ነው። ሃይመን የሚባለው ደግሞ ይሄ ኦፕኒንግ ኦፍ ቫጃይና ላይ ተለጥፎ እዚህ ጋር የሚገኘው ነገር ዩዥዋሊ አንድ ሴት ቨርጅን ነች ብለን እንድንናገር የሚያደርገን ነገር ማለት ነው። ሜንስትራል ሳይክል ማለት የሚሽከረከር ነገር ነው አይደል? ተመላልሶ ተደጋግሞ ዞሮ የሚመጣ ነገር ማለት ነው። ስለዚህ ሜንስትራል ሳይክል ስንል የሚኒስትሬሽን ወይም የወር አበባ የሚመጣበት በየወሩ የሚመጣው ሳይክል እንዴት ነው የሚመጣው የሚለውን ማለት ነው የምናየው። ስለዚህ በምን ይጀምራል? ፈርስት ፌዝ ኢዝ ፍሎ ፌዝ። ፍሎ ማለት መፍሰስ አይደል? ስለዚህ የሳይክሉ የሚጀምረው ፈርስት ዴይ ሴቷ ፔሪድ ስታይ ወይም ሜንስትሬሽን ስታይ ማለት ነው የሚጀምረው። ዛትስ ፈርስት ፌዝ። ያው ፔሪድ ሲመጣ ትሩ ሄር ቫጃይና ይወጣና ታየዋለች ማለት ነው አይደል? ኦኬ ሶ ፍሎ ፌዝ የሚባለው እሱ ነው። ሰከንድ ዋን ኢዝ ፎሊኩላር ፌዝ። ፎሊኩላር ፌዝ ማለት ፎሊኩላር ፌዝ ምንድን ነው? በሴት ልጅ ስትወለድ ኢን ሄር ኦቫሪስ ብዙ ኤግሴሎች አሉ ብለናል አይደል? ኢማቹር የሆኑ ኤግሴሎች አሉ። ዱሪንግ ፎሊኩላር ፌዝ የሚያደርገው ምንድን ነው? ዊች ኢዝ ኤፍኤስኤች የሚባለው ሆርሞን፣ ፎሊኩላር ስቲሙሌቲንግ ሆርሞን የሚባለው ሆርሞን የሚያደርገው ምንድን ነው? ያ ኤግ ማቹር እንዲያደርግ ያደርገዋል ማለት ነው። እዚህ ጋር ያለው እንደምታዩት ይሄንኛው ፎሊክል አለ ኢማቹር የሆነ፣ ከዛ ማቹር እያደረገ ሲሄድ ያው ላይ ውስጡ እቺ ኤግሴል አለች፣ እነዚህኛው ፎሊክል አለ።
ይዞት ማቹር ያደርጋል ወይም ያድጋል ማለት ነው ሪሊዝ እስኪደረግ ድረስ። ከዛ እያደገ ሳለ ከዚህ ከኤግ ሴሉ አካባቢ ያሉ ሴሎች ኤስትሮጅን ፕሮዲውስ ያደርጋሉ ማለት ነው። ኤስትሮጅን ማለት የኢንዶሜትሪየሙን የዩትረሱን ወይም የማህፀኑን ኢንዶሜትሪየም እንዲወፍር ያደርገዋል ብለናል አይደል? ይሄ ምንድነው የሚያደርገው? ያው ለልጅ ከመጣ መጠበቅ ነው። በቃ ዩትረሱ ማህፀን ጥቅሙ ልጅ መያዝ ስለሆነ ቁጭ ብሎ የሚከታተለው ልጅ የሚይዝበትን ሰዓት ነው ማለት ነው። ኤግ ሪሊዝ ከመደረጉ በፊት ተመቻችቶ ይጠብቃል። እንደዛ እንዲያደርግ የሚያደርገው ኤስትሮጅን ነው ማለት ነው። ስለዚህ በፎሊኩላር ፌዝ ኤስትሮጅን እየበዛ ይሄዳል ማለት ነው። እየተመረተ ሄድና የሆነ ሰዓት ላይ ያ ኤስትሮጅን ሲበዛ ፒቱታሪ ግላንድ ላይ ሄዶ ሉትናይዚንግ ሆርሞን እንዲለቀቅ ያደርገዋል ማለት ነው። የዛ ኤስትሮጅን መብዛት ሉትናይዚንግ ሆርሞን እንዲለቀቅ ያደርገዋል። ከዛ ልክ ያን ሉትናይዚንግ ሆርሞን ደግሞ ሲለቀቅ የሚያደርገው ምንድነው? ፎሊክሉ እንዲነፋና በርስት እንዲያደርግ ወይም እዚህ ጋር እንደምታዩት እንዲተፋው ይሄ በርስት ማለት እንዲፈነዳ ያደርገዋል ማለት ነው። ይፈነዳና ይሄንኛው ኤግ ሴል ተለቆ ይሄዳል ማለት ነው። እዚህ ጋር እንደምታዩት ለምሳሌ ያው እዚህ ጋር ፕራይመሪ ፎሊክል አለ። ኤግ ሴሉ ያድጋል። እዚህ ጋር ፍሉድ መሃሉ አለ። እነዚህ ኤስትሮጅን ሜክ ያደርጋሉ። ኤስትሮጅን ሃይ ሲሆን ሉትናይዚንግ ሆርሞን ይመረታል። ከዛ መጨረሻ እቺ ኤግ ሴሏ በርስት ትደረጋለች፣ ፈንድታ ከኦቫሪው ትወጣለች ማለት ነው። ከወጣች በኋላ ይሄ የቀረው ሴል ስቲል አሁንም ዲጀነሬት እያደረገ ሪግረስ እያደረገ አለ። ማን ተብሎ ይጠራል? ኮርፐስ ሉቲየም ይባላል ማለት ነው ይሄኛው። ከዛ ኤጓ ግን ሪሊዝ ትደረጋለች። ስለዚህ ኦቪዩሌሽን የምንለው ይሄ ነው። ስለዚህ ፎር 2 ዊክስ ፎሊክሉ ማቹር ያደርግና የመጨረሻ ማቹሬሽን ስቴጅ ላይ ሲደርስ ኤግ ሴሉን ኤክስፔል ያደርገዋል ወይም ይተፋዋል ማለት ነው። ሉቲያል ፌዝ የሚባለው the third phase of menstrual cycle ነው። the third ወይም የመጨረሻው ፌዝ ነው። the luteal phase ልክ ኦቪዩሌሽን ወይም ኤጓ እንደተለቀቀች እና ጉዟን ወደዚህ እንደጀመረች ይጀምራል ማለት ነው። ስለዚህ ሉቲያል ፌዝ የሚያደርገው ምንድነው? ከተለቀቀች በኋላ ኮርፐስ ሉቲየም ይፈጠራል ብለናል። የሱ የኮርፐስ ሉቲየም ፌዝ ነው ማለት ነው። እሱ ሆርሞኖችን ሴክሬት ያደርጋል፣ ኤስትሮጅን እና ፕሮጀስትሮን። ይሄንኛው እዚህ ጋር እንደምታዩት ዩትረሱን ቲክን ያደርገዋል። እየወፈረ ይሄዳል ማለት ነው። ስለዚህ እዚህ ጋር ፈርቲላይዜሽን ተከስቶ ኤጓ መታ እዚህ ጋር ቢለጠፍና ልጅ ቢፈጠር ወፍራም ነው ኦልሬዲ፣ ልጁን የመያዝ አቅም ይኖረዋል ማለት ነው። ይሄ ነው በቃ ላይክ ዩትረሱን ወይም ማህፀኑን ለልጅ ለማሳደግ ምቹ ያደርገዋል ማለት ነው። ስለዚህ ይሄ ሳይክል ጎስ throughout her lifetime ሙሉ አመቷን ይቀጥላል። በየወሩ ይሄ ሳይክል እየሄደ በአመት ውስጥ እስከ 12 እስከ 13 ኤግ ሴል ይለቀቃል። ከዛ እስከ 40 አመቷ ድረስ ይሄ ይቀጥላል ማለት ነው። ሜኖፖዝ የሚባለው ኤጎቿ ሲያልቁ ወይም ኤጅ ሲያደርጉ ያቆማል። ወይም ይሄንኛው ኤጓ ቆመ ማለት ኤስትሮጅን እና ፕሮጀስትሮንም አይመረትም። ስለዚህ ፔሪድም አይኖራትም፣ ሜኖፖዝ ውስጥ ገባች ይባላል። ፈርቲላይዜሽን ኤንድ ፕሬግናንሲ ይባላል። ፈርቲላይዜሽን ለመከሰት መጀመሪያ ሜቲንግ መኖር አለበት ወይም ሴክሹዋል ኢንተርኮርስ መኖር አለበት። የሜሉ ፒነስ ኢት ጌትስ ኢሬክት ስቲሙሌሽን በሚኖርበት ሰዓት ኢሬክት ይሆናል ወይም ይቆማል። እንደን ሴቷ ደግሞ ስቲሙሌት በምትሆንበት ሰዓት ብዙ ሙከሶች ይፈጠራሉ ቱ አክሴፕት ዘ ፒነስ ማለት ነው። ሶ ዛት አክት ኢጃኩሌሽን ይፈጥርልናል ወይም ደግሞ ስፐርም ሴል ወደ ሴቷ ቫጃይና ሪሊዝ እንዲደረግ ያደርጋል። ስለዚህ ከዛ እዚህ ጋር እንዴት ነው የሚያደርገው? ከዚህ ከታች ከቫጃይና ጀምሮ ትሩ ዘ ሰርቪክስ ቱ ዘ ዩትረስ ስፐርሙ እየሄደ ይመጣል። ከዛ ዘ ኤግ ሴል ደግሞ እዚህ ጋር ዲዩሪንግ ኦቪሌሽን ተለቀቀ ብለን አይደል? ተለቀቀና ወደዚህ እየሄደ ነው። ስፐርሙ ከዚህ ጀምሮ ይመጣና እዚህ ጋር ነው እዚህ አካባቢ ወይም ኢንሳይድ ዘ ፋሎፒያን ቲዩብ ኦር ኦቪዳክት ኤጉን ይገናኘዋል ማለት ነው። ይገናኘውና ዘ ስፐርም ሴል ወደ ውስጥ ይገባል። እዚህ መሃል ላይ ፈርቲላይዜሽን ይከሰታል። ፈርቲላይዜሽን ልክ እንደተከሰተ ሲንግል ሴሉ ዛይጎት ይባላል ብለናል። ይሄ ዛይጎት ከዛ በኋላ ኢንሳይድ ዘ ፋሎፒያን ቲዩብ ፈርቲላይዝ ነው ዲቫይድ እያደረገ ሪፕሊኬት እያደረገ ዴይ 1 እንደዚህ ዴይ 2 እንደዚህ ዴይ 3 እንደዚህ እያለ ሄዶ ዩትረሱ ጋር ሲደርስ እዚህ ጋር ኢምፕላንቴሽን የሚባል ነገር ይካሄዳል።
ከዛ እዛ ውስጥ ተቀብሮ አድጎ ይሄዳል እስከ 8ኛ ዊክ ድረስ ፊተስ ኤምብሪዮ ነበር የሚባለው። ከ8ኛ ዊክ በኋላ ደግሞ ፊተስ ብለን እንጠራዋለን ማለት ነው። እና የዋን ኦፍ ዘ ፈርስት ከመጀመሪያ ከሚያድጉት ኦርጋኖች ውስጥ ሀርት ነው። ያ ሀርት ብለድ በመምታት ጠቃሚ ነገር አይደል ለእድገትም ለምንም። ስለዚህ ሀርቱ ለመጀመሪያ ከሚሰሩት እንትኖች ውስጥ የመጀመሪያው ነው። ከዛ እያደገ በሄደ ቁጥር በምን ሰራውንዲንግ አምኒዮን በሚባል ነገር ሰራውንድድ ይሆናል። ይሄ አምኒዮን የሚባለው ፍሉድ ነው፣ ዋተሪ ነገር ነው፣ ፍሉድ ፊልድ ሳክ ነው። ጥቅሙ ምንድነው? እናትየዋ ስትንቀሳቀስ ወይ ምን ስትል ልጁ እንዳይጎዳ ያደርጋል ማለት ነው። ፕሮቴክት አድርጎት እዛ ውሃ ውስጥ ተንሳፎ ነው የሚኖረው ህፃኑ ማለት ነው። ፕሮቴክት አድርጎት ይቀመጣል። ልጁ ምግብ ከየት ነው የሚያገኘው? አምብላይካል ኮርድ የሚባል ነገር አለ። አምብላይካል ኮርድ ማለት ይሄ እምብርት ማለት ነው። ህፃን ልጅ ሲወለድ የሚቆረጠው ነገር አለ አይደል? እሱ ነው። የአምብላይካል ኮርድ ምን ጋር ይጣበቃል? ፕላሴንታ የሚባል ስትራክቸር አለ። እናቷ ዩትረስ ጋር ወይም ማህፀን ጋር የሚጣበቀው ነገር በውስጥ ሳይድ ፕላሴንታው ላይ ይጣበቃል። ያ ፕላሴንታ ከእናቷ የሚመጣውን ደም እያጣራ ወደ ህፃኑ የሚልከው ማለት ነው። ማንኛውም ምግብ ሆነ ኦክሲጅን የሚተነፍሰውን ነገር በፕላሴንታ አድርጎ በአምብላይካል ኮርዱ አድርጎ ወደ ህፃኑ ይገባል ማለት ነው። ከዛ ዌስትም ፕሮዳክት ካለ በዛው በአምብላይካል ኮርድ አድርጎ ወደ እናትየዋ ይመለሳል። ስለዚህ የምትተነፍስለትም የምትበላለትም የምታወጣለትም እናትየዋ ነች ማለት ነው በአምብላይካል ኮርዱ ምክንያት። ሜትድስ ኦፍ በርዝ ኮንትሮል። በርዝ ኮንትሮል ያው ለፋሚሊ ፕላኒንግ ነው የሚጠቅመው። ፋሚሊ ፕላኒንግ ናቹራል ተፈጥሯዊ ነገር ወይም አርቲፊሻል ነገር በመጠቀም ሊሆን ይችላል እና አንዳንድ ፋሚሊ ፕላኒንግ ሜቶዶች ላይ ኮንዶም ወይም ባሪየር ይባላሉ። የሆነ ነገር እንዳያልፍ ባሪየር ማለት እንዳያልፍ የሚያደርግ ነገር አለ አይደል? ስለዚህ እነዚህ ኮንዶሞች ፕሬግናንሲ እርግዝና እንዳይከሰትም እና ኤስቲአይዎች ወይም ሴክሹዋሊ ትራንስሚትድ ኢንፌክሽኖችም እንዳይተላለፉ ማድረግ ይችላል ማለት ነው። እና ፋሚሊ ፕላኒንግ ጥቅሙ ምንድነው? አቦርሽንን ይቀንስልናል። አንድ ሰው ቀድሞ እንዳያረግዝ ካደረገ አቦርሽን ወይም የማስወረድ ፍላጎቱ ይቀንሳል ማለት ነው። አንሴፍ አቦርሽን ያው ማስወረድ ደግሞ ሌጋል አይደለም አይደል እኛ ጋር። ስለዚህ ብዙ ሰዎች ሌጋሊ ስለማይቻል ኢሌጋሊ በራሳቸው አንሴፍ የሆነ አቦርሽን ያደርጋሉ እና ይሄ ደግሞ ራሳቸውን መሞት ሊያጋልጣቸው ይችላል ማለት ነው። ስለዚህ ይሄንን ይቆጣጠርልናል ፋሚሊ ፕላኒንግ። ሌላኛው ደግሞ አንድ ሰው በራሱ ጊዜ በዚህ ሰዓት መውለድ እፈልጋለሁ ይሄን ያክል ልጅ ይኖረኛል ብሎ እንዲወስን ይረዳዋል ማለት ነው ፋሚሊ ፕላኒንግ። እና ያልተፈለገ እርግዝናንም በማስቆም የእናቶችንና የልጆችን ሞት ይቀንስልናል። ስለዚህ ናቹራል ሜቶድ ኦፍ ፋሚሊ ፕላኒንግ እነማን ናቸው? አንደኛው አብስቴነንስ አለ፣ መቆጠብ ማለት ነው። ያው ሴክስ ካልተደረገ አይረገዝም አይደል? ስለዚህ አለማድረግ አንደኛው ነው። ሁለተኛው ፈርቲሊቲ አዌርነስ ወይም ናቹራል ፋሚሊ ፕላኒንግ ይባላል። አዌርነስ ማለት ማሳወቅ ነው ማለት ነው። ቅድም ያለው የኦቭሌሽን ሳይክል አለ አይደል? ያንን ሳይክሏን ካወቀች አንዲት ሴት በምን ሰዓት ኦቭሌት እያደረገች እንደሆነ በምን ሰዓት ከፔሪዷ ጀምራ በመቁጠር ማወቅ ልትችል ትችላለች። ስለዚህ በዚህ ሰዓት ሴክሹዋል ኢንተርኮርስ ስታደርግ ኮንዶም በመጠቀም። ሌላኛው ዊዝድሮዋል ወይም ኮይተስ ኢንተራፕተስ የሚባል ነገር አለ። ያው they do the sexual intercourse ይደረጋል፣ ግን በመሃል ላይ ልክ ስፐርሙ በሚወጣበት ሰዓት በማቋረጥ ወይም ደግሞ ማህፀን ውስጥ ባለማስገባት ማለት ነው። ኢፌክቲቭነሱ በስነስርዓት ከተደረገ ከኮንዶም ጋር ከሜል ኮንዶም ጋር እኩል የሆነ ኢፌክቲቭነስ ሊኖረው ይችላል ማለት ነው። ወደ 96% ፐርፌክት ዩዝ ሲሆንና 82% ደግሞ ዝም ብሎ ሲደረግ ማለት ነው። አድቫንቴጅ እና ዲስአድቫንቴጅ አለው። አድቫንቴጅ ማለት ይሄ ዊዝድሮዋል ማድረግ ምንም አይነት ገንዘብም ምንም አይነት ነገር አይጠይቅም ማለት ነው። ጀስት ሴቷና ወንዱ ተስማምተው ታቋርጣለህ የሚባለውን ሁለቱም ፉሊ አምነውበትና ተስማምተው የሚያደርጉት ነገር ነው። ዲስአድቫንቴጁ ደግሞ ምንም አይነት ፕሮቴክሽን አጌንስት ሴክሹዋል ትራንስሚትድ ኢንፌክሽኖች አያደርግም። ያው ስቲል በሽታ ካለበት በሽታው ይተላለፋል ማለት ነው። ሌላኛው ሞርኒንግ ቦዲ ቴምፕሬቸር እና ሰርቫይካል ሙከስ የሚባለው ይሄ የኦቪሌሽን ሳይክልን መረዳት ማለት ነው። ልክ ኦቪሌሽን ሰዓቷ ላይ ቴምፕሬቸሯ ወይም የሰውነት ሙቀቷ ይጨምራል። የሰውነት ሙቀቷን በትሩአውት መንዝ በወሩ ውስጥ ካወቀች በሚጨምርበት ሰዓት ያው ሴክሹዋል ኢንተርኮርስ አለማድረግ ማለት ነው። ወይም በሰርቫይካል ሙከስም ኦቪሌሽን ሰዓት
ዩትረሱ ልጅ ለመያዝ በሚዘጋጅበት ሰዓት ከሚያስወጣቸው ብዙ አይነት ፍሉዶች አሉ። ስለዚህ ያንን ፍሉድ በቨጃይናዋ የሚወጣውን ፍሉድ አይታ ኦቪሌሽን ላይ ነኝ፣ በዚህ ሰዓት ሴክሹዋል ኢንተርኮርስ አላደርግም ማለት ወይም ደግሞ ኮንዶም በዚህ ሰዓት መጠቀም ናቹራል የሆነ ኮንትራሴፕሽን ነው ማለት ነው። ሌላኛው አርቲፊሻል ሜትድ የሚባለው የአርቲፊሻል ነገር ሲጨመርበት ነው። አንደኛው ኮንዶም አለ። ኮንዶም ባሪየርስ ብለናል እና ፊሜል ኮንዶም እና ሜል ኮንዶም አለ። ፊሜል ኮንዶም የሚባለው እዚህ ጋር እንደምናየው እንደዚህ አድርጎ ነው ማለት ነው ቫጃይና ውስጥ የሚገባው። በዚህ ስፐርም ሲገባ ስፐርሙን ይመልሰዋል ማለት ነው፣ እንዳይገባ ያደርገዋል። አድቫንቴጁ ምንድነው? ቅድም እንዳልነው የኤስቲአይም ኢንፌክሽኖችንም ፕሬግናንሲንም በደንብ ይከላከላል ማለት ነው። ሜል ኮንዶም ለሜል የተሰራ ኮንዶም ነው ማለት ነው። ይሄው እዚህ ጋር እንደምናየው እንዲህ ተደርጎ ይጠለቃል ማለት ነው። ኢፌክቲቭነሱ 98% ነው፣ ከሴቷ ይበልጣል። በስነስርዓት በፐርፌክት ዩዝ ከተደረገ 85% ደግሞ በዝም ብሎ ዩዝ ማለት ነው። አድቫንቴጁ ሴም ዌይ የፊሜል ኮንዶምን ያልነው ነገር ማለት ነው። ሌላኛው ዳያፍራም የሚባል አለ። ዳያፍራም ማለት ቲን የሆነ ረበር እቺ እንደዚህ አይነት ነገር ነች እና ወደ ውስጥ ሴቷ ውስጥ ገብቶ ቫጃይናውን አልፎ ሰርቪክሱ ጋር እስኪደርስ ድረስ እንደዚህ እናጣብቀዋለን ማለት ነው። ስለዚህ ስፐርም እንደዚህ አድርጎ ሲገባ ማለፍ አይችልም። ሁለተኛ ደግሞ ዳያፍራሙ ስፐርሚሳይድ የሚባል ነገር አለው። ስፐርሚሳይድ ማለት ስፐርም የሚገድል ኬሚካል ኮምፖነንት ሪሊዝ ያደርጋል። ስለዚህ ስፐርሙ እዚህ ጋር ሲደርስ ይገድለዋል ማለት ነው። እና ይሄ ነው ዳያፍራም የሚባለው። ስፐርሚሳይድስ እንዳልናቸው ኬሚካል ናቸው እና they can kill or immobilize ስፐርሙን እንዲሞት ያደርገዋል ማለት ነው። in the form of cream ጄል ምናምን ሊኖር ይችላል፣ ግን በጣም ኢፌክቲቭ የሚሆነው ከሌሎች ጋር እንደ ዳያፍራም ነገር ጋር በሚሆንበት ሰዓት ነው ማለት ነው። ኮንትራሴፕቲቭ ፒል፣ እነዚህ ፒሎች ኬሚካል አላቸው። ኬሚካል ነው ሪሊዝ የሚያደርጉት። እነዚህ ኬሚካሎች ሰውነታችን ውስጥ ከሚገኙት ኤስትሮጅን እና ፕሮጀስትሮኖች ጋር ይመሳሰላሉ። ስለዚህ ይሄንን በሱተብል ፕሮፖርሽን በሚለቀቅበት ሰዓት ኦቪሌሽን እንዳይከሰት ያደርጋል ማለት ነው። የነዚህ ሆርሞኖች መበላለጥ አይደል ኦቪሌሽን እንዲከሰት የሚያደርገው ቅድም እንዳልነው። ስለዚህ በኩል ዌይ ይሄ ተጠንቶ በኩል ዌይ በሚለቀቅበት ሰዓት ኦቪሌሽን አይካሄድም። ኦቪሌሽን ካልተካሄደ እርግዝና አይኖርም ማለት ነው። እና እነዚህ ፒሎች 21 ቀን በተከታታይ ይወሰዱና ለ7 ቀን ደግሞ ይዘለላሉ ማለት ነው። በሚዘለሉበት ሰዓት ፔሪድ ይኖራል፣ ለ21 ሰዓት ደግሞ ይወሰዳል ማለት ነው። እና ምንድነው ዲስአድቫንቴጁ ምንድነው? አድቫንቴጁ 99% ኢፌክቲቭ ናቸው። ዲስአድቫንቴጁ ደግሞ አንደኛ ለረጅም ሰዓት የሚጠቀሙ ሰዎች ለብረስት ካንሰር እና ሰርቫይካል ካንሰር ተጋላጭ ይሆናሉ። እና ደግሞ ይሄንኛው ፒል ከሴክሹዋሊ ትራንስሚትድ ኢንፌክሽኖች አይከላከልም ማለት ነው። ሌላኛው ኮንትራሴፕቲቭ ኢምፕላንት እጅ ላይ ነው የሚቀበረው እና አንዴ ከተቀበረ ለ3 ዓመት ይጠቅማል ማለት ነው። 99% ሰክሰስ ሬት አለው። በጣም ሰክሰስፉል ነው ማለት ነው። ግን ይሄኛውም ዳውንፎሉ ምንድነው? አጌንስት ኤስቲአይ ፕሮቴክት አያደርግም። ሌላኛው ኮንትራሴፕቲቭ ኢንጀክሽን ነው፣ መወጋት ማለት ነው። ትወጋለች። ፕሮጀስትሮን ነው ኮንቴን የሚያደርገው። ይሄ ትወጋና ከ8 እስከ 12 ሳምንት ድረስ ይጠቅማታል። ይሄ ምንድነው? ማህፀኑን ያወፍረውና ስፐርም ወደ ኤጉ ጋር እንዳይደርስ በማድረግ ነው ማለት ነው የሚቆጣጠረው። ይሄ ግን እንደ ሌሎቹ አጌንስት ኤስቲአይ አይጠቅምም፣ ፕሮቴክት አያደርግም ማለት ነው። ሌላኛው አዩዲ ማለት ኢንትራዩትራይን ዲቫይስ ማለት እቺ የምናያት ነገር ነች። እንዲህ ተደርጋ ማህፀን ውስጥ ትቀመጣለች። ቲ ሼፕድ ነች። ተገፍታ ዶክተር ነው እዚህ ውስጥ የሚያስቀምጥላት፣ ትቀመጣለች ማለት ነው። አድቫንቴጁ ምንድነው? አንደኛ 98% ኢፌክቲቭ ነው። ሁለተኛ አንዴ ከተደረገ ለብዙ አመት ሊጠቅም ይችላል። ዲስአድቫንቴጁ ግን አንደኛ አጌንስት ኤስቲአይ ፕሮቴክት አያደርግም። ሁለተኛ አንዳንድ ሴቶች ላይ ህመምና ብዙ ፔሪድ እንዲመጣ ያደርግባቸዋል እና ሌሎቹ ላይ ደግሞ ካገባቡ አንጻር በስነስርዓት ወይም በጽዳት ካልገባ ኢንፌክሽኖችን ሊፈጥር ይችላል ማለት ነው። የማህፀን ኢንፌክሽን ሊፈጥር ይችላል። ሌላኛው ደግሞ በጣም አንዳንዴ እርግዝና ሊከሰት ይችላል። ስፐርሙ ይገባና እርግዝና ሊከሰት ይችላል። ይሄ እርግዝና ሲከሰት ግን መከሰት ያለበት እንትን ውስጥ ማህፀን ውስጥ አይደለም፣ ኦቪዳክት ውስጥ ወይም ፋሎፒያን ቲዩብ ውስጥ እዛው እንዳለ
እርግዝና ሊከሰት ይችላል። እንደዚህ አይነት እርግዝና ምን ይባላል? ኤክቶፒክ ፕሬግናንሲ ይባላል ማለት ነው። ይህንን ኮዝ ሊያደርግ ይችላል። ሌላኛው ኢንትራዩትራይን ሲስተም እንደዚሁ እንደ አዩዲ ነው ማለት ነው። እዚህ ጋር እንደምናየው ነው። ስለዚህ ሌላኛው ሰርጂካል ሜተድ የሚባል አለ። ሜል እና ፊሜል ስቴሪላይዜሽን አለ። ሜል ስቴሪላይዜሽን ቫሴክቶሚ ይባላል። ፊሜል ስቴሪላይዜሽን ላፓራቶሚ ይባላል። የሜል ስቴሪላይዜሽን ስፐርም ዳክቱ ላይ ይቆረጥና ይቋጠራል ማለት ነው። ስለዚህ ይሄ ሰውዬ ሴክሹዋል ኢንተርኮርስ ማድረግ ይችላል። ሴክሹዋል ዲዛየር አለው፣ ኢሬክሽን አለው፣ ኢጃኩሌት ማድረግ ይችላል። ነገር ግን ስፐርሙ ከቴስቲሱ አልፎ አይወጣም ማለት ነው። ስፐርሙ ስለሚቋረጥ ስፐርም ዳክቱ ላይ ስለሚቋረጥ አይወጣም። ጀስት ፍሉ ቅድም ሲሜን ያልነው ዊዛውት ዘ ስፐርም ነው የሚወጣው። ስለዚህ ፕሬግናንሲ አይከሰትም ማለት ነው። የፊሜል ደግሞ ኦቪዳክቶቿ ወይም ደግሞ ፋሎፒያን ቲዩቡ ተቆርጦ ሊወጣ ይችላል ወይም ደግሞ ሊቋጠር ይችላል ማለት ነው። ኦቫሪው አይነካም። ሴክሹዋል ዲዛየር አላት። ሜንስትሬሽን ይመጣል፣ እንዳለው እንደ ድሮ ይመጣል። ግን ስፐርም ደርሶ ፈርቲላይዝ ማድረግ አይችልም ማለት ነው። እና ይሄ ሜትድ ሰርጂካል ነው which means irreversible ነው፣ ወይም መልሶ መውለድ ቢፈልጉ ላይችሉ ይችላሉ ማለት ነው። ሴክሹዋሊ ትራንስሚትድ ኢንፌክሽንስ፣ ብዙ አይነት ሴክሹዋሊ ትራንስሚትድ የሚሆኑ ኢንፌክሽኖች አሉ። እነዚህ ሁሉ አሉ እና ከነዚህ ውስጥ የምናየው ጥቂቶቹን ነው ማለት ነው። ትሪኮሞኒያሲስ፣ ብዙ በዚህ ኢንፌክትድ የሆኑ ፒፕሎች ብዙ አይነት ሲምተም ወይም ምልክት የላቸውም። ምልክት ካለ ግን የሎይሽ የሆነ ዲስቻርጅ ይኖራል ወይም ፈሳሽ ይኖራል። ፍሮም ዘ ፒነስ ወይም ፍሮም ዘ ቫጃይና ሶር ይኖራል። ሶር ማለት የቆሰለ ነገር ወይም ያበጠ ነገር ሊኖር ይችላል አራውንድ ዜር ቫጃይና ኦር ፒነስ፣ እና ኢቺ የሆነ ቫጃይና ወይም የሚያሳክክ ቫጃይና ይኖራቸዋል ማለት ነው። እና ሁለቱም ላይ አንትሪትድ ከሆነ ወይም በቶሎ ካልታከመ ኢንፈርቲሊቲ ወይም መውለድ አለመቻልን ሊያመጣ ይችላል ማለት ነው። እና ይሄንኛው ዩኒክ እንደዚህ ያጠቆርኳቸው ላይ ዩኒክ የሚያደርጋቸው ነገሮች ናቸው። ስለዚህ the risk of benign ሜሎች ላይ ካልታከመ ወንዶች ላይ ቢናይን ፕሮስቴት ኢላርጅመንት የሚባል በሽታ አለ ወንዶች ላይ ስፔሻሊ ኦልድ ኤጅ ላይ የሚመጣ በሽታ እና የዚህን ሪስክ ይጨምረዋል ነው የሚለን። እና ፕሮስቴት ካንሰርንም አግሬሲቭ ሊያደርገው ይችላል ይለናል ማለት ነው ትሪኮሞኒያሲስ። እና አንቲፕሮቶዞዋል ነው፣ በአንቲ ፕሮቶዞዋል ነው ትሪት የሚደረገው። አንድ ዶዝ ከተወሰደ ቶሎ ሊድን ይችላል። ሌላኛው ክላሚዲያ ትሪኮማቲስ የሚባል በሽታ ነው የሚያመጣው፣ ባክቴሪያ ነው። ይሄንኛው ምንም አይነት ምልክት ላያሳይ ይችላል። ግን ምልክት ካሳየ አንዳንድ ሴቶች ላይ ፔንፉል ዩሪኔሽን ስትሸና ሊያማት ይችላል፣ ወይም ንጹህ ወይም ቢጫ የሆነ ፈሳሽ ሊወጣ ይችላል ከፒነሱ ማለት ነው። እና አንትሪትድ ከሆነ ይሄንኛውም ኢንፈርቲሊቲ ሊያመጣ ይችላል። እና እዚህ ጋር ይሄ ምንድነው ክላሚዲያ ዩኒክ የሚያደርገው ከእናት ወደ ህፃን፣ እናት ልትወልድ ስትል ካለባት ክላሚዲያ ወደ ልጅ ሊተላለፍ ይችላል ማለት ነው። ወደ ልጅ ሲተላለፍ ምንድነው ኮዝ የሚያደርገው ኒሞኒያ ሊፈጥር ይችላል፣ ወይም የሳምባ ምንች ሊፈጥር ይችላል። እና ኮንጃንክቲቫይተስ ወይም አይናቸው ቀይ ሆኖ ሊፈጠር ይችላል ማለት ነው። አይናቸው ውስጥ ያለ ኢንፌክሽን ሊፈጥር ይችላል፣ ከእናት ወደ ልጅ ሊተላለፍ ይችላል። ይሄንን ዩኒክ የሚያደርገው ይሄ ነው። እና በአንቲባዮቲክስ ኪውርድ መደረግ ይችላል ማለት ነው። ሌላኛው ጎኖሪያ በጣም ሰከንድ ሞስት ኮመን ባክቴሪያል ኤስቲአይ ነው። በኒሴሪያ ጎኖሪያ ነው የሚተላለፈው። እና ልክ ብዙ ወንዶች ልክ በሳምንት ውስጥ ምልክት ማሳየት ይጀምራሉ ማለት ነው። ይሄ ምልክት ምንድነው? የሎ ፐስ ኦዝስ ፍሮም ዘ ፒነስ፣ ከፒነስ የሚወጣ ቢጫ የሆነ ዲስቻርጅ ይኖራል። እና ሲሸኑ ደግሞ ሽንታቸው ፈጣን ይሆናል እና ሲሸኑ ያማቸዋል ማለት ነው። እና ባይ ኮንትራስት ከወንድና ከሴት ሴቶቹ ቶሎ የሆነ ሲምፕተሞች የላቸውም። እና ጎኖሪያ በአንታይ ባዮቲክስ ነው ትሬት ሊደረግ የሚችለው። እና ኢት ኩድ ሃርም ይሄንኛው ጎኖሪያን ዩኒክ የሚያደርገው ደግሞ ይሄ ነው ማለት ነው። ኢት ኩድ ሃርም ጆይንት እና ስኪንን ኮዝ ሊያደርግ ይችላል። ከጆይንት እና ስኪን አልፎ ልብና ጉበትንም ሊነካ ይችላል ማለት ነው። ይሄንን ነው ጎኖሪያ ዩኒክ የሚያደርገው። ሌላኛው ሲፊሊስ አለ። ሲፊሊስ ትሪፖኔማ ፓሊደም የሚባል ባክቴሪያም ነው ኮዝ የሚያደርገው። ዲዩሪንግ ሴክሹዋል ኢንተርኮርስ ጊዜ ጀናይታልስ ላይክ ሰርቪክሱ ላይ ቫጃይና ላይ ወይም ደግሞ ወደ አፍ ኦራል ካቪቲ ላይ ሊመጣ ይችላል። እነዚህን ሁሉ አፌክት ሊያደርግ ይችላል። ከዛ
የተቀደዱ ትንሽ ፓርቶች ካሉ በሱ ነው የሚገባው ማለት ነው ይሄ ባክቴሪያ። እና 3 ስቴጆች አሉት። በጣም ከባድ የሆነ በሽታ ነው። ካልታከሙ ኢት ካን ቢ ሲስተሚክ፣ ከሪፕሮዳክቲቭ ኦርጋኖችን ከመጉዳት አልፎ ሙሉ ሰውነትን ሊጎዳ ይችላል ማለት ነው። ስለዚህ ይሄንን ዩኒክ የሚያደርገው ደግሞ ይሄ ነው። ስኪን ቻንከርስ አፒር ኤንድ ዘ ሊቨር ቦንስ ኤንድ ኢቨንቹዋሊ ዘ ብሬን ካን ቢ ዳሜጅድ ይለናል ማለት ነው። ስኪን ቻንከርስ ማለት ቆዳ ላይ የሚወጡ ምልክቶች ናቸው ማለት። ሲፊሊስን ዩኒክ የሚያደርገው ቻንከሮች ይወጣሉ። ከዛ እየቆየ ጉበትን፣ አጥንትን እና ብሬንንም ዳሜጅ ሊያደርግ ይችላል ማለት ነው። እና ይሄኛውም በአንቲባዮቲክስ ነው ትሪት ሊደረግ የሚችለው። HIV ኤድስ ይሄ ዘ ሞስት ኮመን የሆነ በሽታ ነው አይደል? ይሄንኛው ምንድነው የሚባለው? ሂውማን ኢሚዩኖ ዴፊሽንሲ ቫይረስ ይባላል፣ ወይም HIV ቫይረስ ነው የሚባለው። ቫይረሱ ምንድነው የሚያደርገው? የሰውን ልጅ በሽታ የመቋቋም አቅሙ ይቀንሰዋል ወይም ይገድለዋል ማለት ነው። እነዚህ ሴሎች አሉ አይደል? በሽታ ፋይት የሚያደርጉ ሴሎች፣ እነሱን ነው የሚገድላቸው ማለት ነው። ከዛ ገድሎ ምን ኮዝ ያደርጋል? አኳየርድ ኢሚዩኖ ዴፊሽንሲ ሲንድረም። ኢሚዩኖ ዴፊሽንሲ ማለት ምንድነው? ኢሚዩን ማለት የሰው ልጅ የበሽታ የመቋቋም አቅሙ ነው። እነሱን ሲገድላቸው ያ ሰውዬ በሽታ መቋቋም እንዳይችል ያደርገዋል ማለት ነው። እዚህ ገሎ ኤድስ ያመጣባቸዋል ማለት ነው። እና አንዴ ደም ውስጥ ከገባ ቶሎ ምልክት ላያሳይ ይችላል። ያው እኮ እስኪዳከም ድረስ አዳክሞ መጨረሻ ላይ በጣም ሲዳከም ነው ማለት ነው በሽታው መታየት የሚጀምረው። እስከዛ አይታወቅም። ስለዚህ HIV እንዴት ነው የሚተላለፈው? ከሰው ወደ ሰው በስሩ ብለድ ወይም ቦዲ ፍሉድስ ነው። በደም ወይም ደግሞ ከሰውነት በሚወጡ ሴክሬሽኖች ናቸው ማለት ነው። በቀጥታ በኢንፌክትድ የሆነ ደም ንክኪ ካለን ኦር ደግሞ ኢንፌክትድ የሆነ ደም የነካ ኦብጀክት ካለ ከነካን እሱ ጋር ሴክሹዋል ኢንተርኮርስ፣ ያው ቦዲ ፍሉድ ስላለን ሲመን ወይም ከቫጃይናል የሚወጣው ፍሉድ ሊያስተላልፍ ይችላል ማለት ነው። ከዛ ስለታማ ነገሮች ካሉ ከዛ ከእናት ወደ ልጅም ሊተላለፍ ይችላል። ኤንዶልሶ በብለድ ትራንስፊውዥን ጊዜ ከአንድ ሰው ወደ አንድ ሰው ብለድ በሚሰጥበት ጊዜ ሊተላለፍ ይችላል ማለት ነው። ሌላ በብረስት ሚልክም ሊተላለፍ ይችላል። እና የኤድስ ምልክቶች ምንድን ናቸው? ያው HIV በሽታ አይደለም ብለን አይደል? ኢትስ ዘ ቫይረስ HIV። በሽታው ምንድነው? ኤድስ ነው ማለት ነው። ያ ሰውዬ ተዳክሞ ሲመጣ ኤድስ አለበት እንላለን። ስለዚህ የኤድስ ሲምፕተሞች ምንድን ናቸው እንበል። ስፖልን ሊምፍ ኖዶች አሉ፣ ሎስ ኦፍ አፒታይቱ ይቀንሳል፣ የክብደት መቀነስ፣ ትኩሳት፣ ለረዥም ጊዜ ትኩሳት፣ ራሽ ወይም ደግሞ ሰውነቱ ላይ እነዚህ ሽፍታዎች፣ ሌሊት መሞቅ፣ ድካም ምናምን እነዚህ ናቸው ማለት ነው። ስለዚህ ኤድስ ምንድነው የሚያደርገው? ሰውነታችን በሽታ መቋቋም አይችልም። ስለዚህ በተለያዩ በሽታዎች ተጠቅተን እንድንሞት ይሆናል ማለት ነው። እና የተለያዩ ካንሰሮችንም እንድንያዝ ያደርጋል ማለት ነው። ሃው ካን ዊ ፕሪቨንት እና ኮንትሮል HIV? ያው ከሴክሹዋል ኢንተርኮርስ አብስቴኒየንስ ማድረግ፣ ራሳችንን መጠበቅ፣ ኢንትራቬነስ የሚሰጡ ወይም በኒድልስ የሚሰጡ ድረጎችን አለመጠቀም። ከዛ የተጋለጥን ሲመስለን ደግሞ ቶሎ ቴስት ማድረግ ወይም ሄደን መመርመር ማለት ነው። በዚህ ሰዓት በድሮ ጊዜ እንኳን መድኃኒት አልነበረም፣ ግን በዚህ ሰዓት እድሜ ማራዘሚያዎች አሉ። በመድኃኒቶች ተወስደው ሰውነታችን እንዳይዳከም ወይም ፋይት እንዲያደርጋቸው የሚያደርጉ ብዙ መድኃኒቶች አሉ ማለት ነው። ከዛ ስፕሬዱን እንዴት ነው ኮንትሮል ማድረግ የምንችለው ስንል ያው ሴክሹዋሊ ትራንስሚትድ ኢንፌክሽን ነው ስላለን አብስቴናንስ ብለን አሁንም በድጋሚ ሴክሹዋል ኢንተርኮርስ አለማድረግ፣ ስፔሻሊ ዊዝ ሰም ፒፕል በጣም አለባቸው ተብሎ በሚፈሩ ፒፕሎች። እነዚህ እነማን ናቸው? ፕሮስቲቲዩቶች አሉ ወይም ሴተኛ ዳሪዎች አሉ። ሁለተኛ ፒፕል ሁ አር ኖን ቱ ሃቭ መልቲፕል የሆነ ከብዙ ሰው ጋር የተኙ ሰዎች ካሉ እነሱ ጋር እንትን አለማለት። ሶስተኛ ነገር ደግሞ አንዳንዴ ካዥዋሊ ዝም ብለን የምናገኛቸው ሰዎች ባክ ሂስትሪያቸውን ማናቃቸውን ሰዎች ጋር የሴክሹዋል ኢንተርኮርስ አለማድረግ ማለት ነው። እና ያው እርስ በርስ ታማኝ መሆን፣ ከዛ ኮንዶም መጠቀም፣ እነዚህ ኮንትሮል እንዳይተላለፍ ያደርግብናል ማለት ነው። ቻፕተር 4ን እንደዚሁ በዚህ ጨርሰናል። በጣም ረዥም ቶፒክ ነው አይደል? ከሌሎቹ ያው ብዙ መታወቅ ያለበት ነገር ስላለ ነው እንደዚህ የረዘመው። ኔክስት ቻፕተር ዩኒት 5 ሂውማን ሄልዝ ኒውትሪሽን እና ዲዚዝ ነው ማለት ነው። እስከዛ በሰላም ጠብቁኝ። ቻው።